ያለነው መጋቢት ወር ላይ ነው። መጋቢት ልዩ ትውስታችን ለውጡ የመጣበት ወር መሆኑ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጠቅላይ ሚኒስትር ከተባሉ እነሆ 8 ዓመታትን አስቆጠሩ። በዚህ 8 ዓመታት ውስጥ ጠቅላይ ሚኒስትሩን በቅርበት ያዩአቸው፣ አጠገባቸው ሆነው የተከታተሏቸው ሙዓዘ ጥበባት ዲያቆን ዳንኤል ክብረት ጠቅላይ ሚኒስትሩ በዚህ 8 ዓመታት ውስጥ 8 ንብረቶች እንዳሏቸው አረጋግጫለሁ ይላሉ። ለመሆኑ እነዚህ 8 ንብረቶች ምን ናቸው? ሙዓዘ ጥበባት ዲያቆን ዳንኤል ክብረት ያጋሩንን ጽሑፍ ወደ እናንተ ላምጣው። ክቡራትና ክቡራን ወዳጆች አብራችሁኝ ሆኖ አሁን ያለችው ኢትዮጵያ አብይ የሚፈልጋት ኢትዮጵያ አሁን ነው እየተፈጠረች ያለችው። ላለፉት 8 ዓመታት የማውቃቸው አብይ 8 ገንዘቦች እነዚህ ናቸው። አንደኛ፣ ቁጭት። የኢትዮጵያን ታሪክ ያነበበ፣ ቅርሶቿን የጎበኘ፣ ተራሮቿን የወጣ፣ ዋሻዎቿን የመረመረ፣ መስጊዶቿንና አብያተ ክርስቲያኗን ውስጥ የሚያውቅ፣ እዚህም የተነሳ የኢትዮጵያ ኋላ ቀርነት፣ ድህነትና ተዋርዶ የሚቆጨው፣ ስለሚቆጨውም ኢትዮጵያን ወደ ትክክለኛ ቦታዋ ለማድረስ የሚለፋ። ሁለተኛው ንብረት እልህ። የኢትዮጵያ ድህነትና ኋላ ቀርነት እንደሚቆጨው መሪ ንጋቷን ሳያይ፣ ታሪኳን ሳይቀይር፣ ገናናነቷን ሳይመልስ፣ ለዓይኖቹ እንቅልፍ ለሽፋሽፍቶቹ እረፍት የሌለው ከድህነትና ኋላ ቀርነት ጋር እልህ የተጋባ ቃል የገባለትን ያመነበትንና ለኢትዮጵያ ይጠቅማል ያለውን ቀን ለፍቶ ሌት ተቀን ተንከራቶ ሳያሳካ በቃኝ የማይል የትም መቼም በምንም ሁኔታ ከዓላማው የማይዛነፍ ከኋላው ያለውን እየተወ ከፊቱ ያለውን ለመያዝ ያለማቋረጥ የሚዘረጋ። ሦስተኛ ንብረት ልቡ በአምላኩ የታመነ። የአንበሳ ግሳት፣ የሌት ወፍ ጩኸት፣ የእንቁራሪት ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን በባሕሩ ላይ ሲራመድ ማዕበሉን እንዳይፈራ ዐይኑን ከፈጣሪው ያልነቀለ ሁሉን የያዘውን የያዘ ማንም የማያሸንፈውን የተጠጋ የማይለወጠውን የተማመነ ዋጋን ለሰሪ ድልን ለፈጣሪ የሚሰጥ። አራተኛ ንብረት ትጋት። ከድህነትና ኋላ ቀርነት ጋር በገባው እልህ የተነሳ ትጋት እግሩ ልፋት ባቡሩ የሆነ ቀን እንደ ሰራዊት ሌሊት እንደ መላእክት ሲለፋ የምታየው ፕሮጀክትን እንደ ልጁ ሥራን እንደ ወዳጁ የሚያይ ሕዝበ አዳም እንደ ቤተልሔም ሰዎች ሲተኛ እሱ እንደ እረኞቹ ወደ ፕሮጀክቶቹ ሌት የሚገሰግስ። አምስተኛ ንብረት ፍቅር። በትጋት የሚያገለግላትን ከድህነቷና ከኋላ ቀርነቷ ጋር እልህ የተጋባትን የስሟንና የታሪኳን ያህል ባለመሰልጠኗ የሚቆጭላትን ኢትዮጵያን ከልቡ የሚወዳት ፍቅሩን በዜማ መንሰፍሰፉን በቁዘማ የማይገልጥ ከዚያ ይልቅ ፍቅሩን በመሥዋዕትነት መንሰፍሰፉን በትጋት የሚገልጥላት ልጅ ሆኖ የተዋጋላት መሪ ሆኖ ግንባር የወረደላት የኢትዮጵያ ፍቅር እንደ ሞት የበረታበት። ስድስተኛ ንብረት ሁሌ አዲስ። የሚወዳትን አገር ዕለት ዕለት አዲስ የሚያደርጋት ጠቅላይ ሚኒስቴርነቱን በየዓመት ሳይሆን በየዕለት የሚለካ ለኢትዮጵያ ትናንት ምን አለፈ፣ ዛሬ ምን ተሰለፈ፣ ነገ ምን ተነጠፈ የሚል የ100 ዓመታትን ዝግመት በወራት ፍጥነት የሚያካክስ
ኢትዮጵያን እንደ እናቱ የሚያይ በዚህ የተነሳ የፈሰሰ ሊያቀና፣ የተሰበረ ሊያጸና፣ ትናንትን ሊያድስ፣ ነገን ሊቀይስ የሚተጋ። ሰባተኛ ንብረት ፈጠራ። ፍጥነት ቁርሱ፣ ፈጠራት ራሱ። በፍቅር እንደመር፣ በይቅርታ እንሻገር። ከቢሮ እስከ ሀገር አረንጓዴ አሻራ፣ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ፣ የሌማት ትሩፋት፣ ጽዱና አረንጓዴ ሀገር፣ ዲጂታል ኢትዮጵያ፣ የምግብ ሉዓላዊነት፣ 5 ሚሊዮን ኮደርስ፣ ኮሪደር ልማት፣ ኢትዮጵያ ታምርት፣ ሀገር በቀል የኢኮኖሚ ሪፎርም ወዘተ 8 ዓመትን እንደ 800 ዓመት የሠራበት። 8ኛ ንብረቱ የማንም የሁሉ። አወላለዱ፣ አስተዳደጉ፣ የትዳር ሕይወቱ፣ የእምነት ጉዞው፣ የባህል ስሪቱ፣ የአገልግሎት መንገዱ የሁሉም የሆነ በዚህም የተነሳ የማንም የግል ንብረት ያልሆነ ከሁሉም ያለው ለሁሉም የሚሰጠው ያለው የኢትዮጵያ ለመሆን የተሠራ በአንድ ሳጥን ሊቆልፉት የማይቻል አማካይ ለመሆን የታደለ። አማን አማን እብለከ ከመ ዘነአምር ንነግር ወበዘርኢነ ሰማዓተ ንከውን። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን እንዲል መጽሐፍ። ሙዓዘ ጥበባት ዲያቆን ዳንኤል ክብረት ነበሩ ይህንን ጽሑፍ ያጋሩን። እኛ ደግሞ የተጻፈውን እናቀርባለን እንዲል መጽሐፉ እንዲያቅርበንላችኋል። ክቡራትና ክቡራን ወዳጆች በዚህ ጉዳይ ላይ የእናንተን አስተያየት እንፈልጋለን። ኮመንቱ ላይ አስተያየቶቻችሁን አለቅልቋቸው። እስቲ እናንተስ ይህን 8 ዓመት ከጠቅላይ ሚኒስትር ዶክተር አብይ አህመድ ምን አያችሁ? ምን ታዘባችሁ? ምን አገኘን? ምንስ አጣን ትላላችሁ? አስተያየት ላይ ጻፉልን። ይመቻችሁ። አቤቶ ኪቻው ከሐቅና ሳቅ ሚዲያ። አሁን ያለችው ኢትዮጵያ አብይ የሚፈልጋት ኢትዮጵያ አሁን ነው እየተፈጠረች ያለችው።